ጥበቤነ የምስጋና መሰረቴ ዝማሬ ያፈሰስክው አንደበቴን የቃኘው ለምስጋና ይኸው ስልክኝትህ እንደገና አንደበቴን የቃኘው ለምስጋና ይኸው ስልክኝትህ እንደገና ላመስግን የኔ ጌታ ላመስግን ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ባዶ እኮ ነኝ የኔ ጌታ ምን ልግዳለህ ከእጄ ላይ አንዳች የለኝም የምሰጥ ላንተ ክብር የሚመጥን ሕይወት የለኝ ዝማሬ በቸርነት ተቀበል አንደበቴን የቃኘኸው ለምስጋና የውስን ቅኝትህን እንደገና አንደበቴን የቃኘኸው ለምስጋና የውስን ቅኝትህን እንደገና ላመስግን የኔ ጌታ ላመስግን ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ከምድር ላይ ከአፈር ስትፈጥረኝ ከምስጋና የተለየ ምን ሥራ አለኝ? ቀንና ሌት በመቅደስህ እቆማለሁ አምላኬ ሆይ ሳወድስህ እኖራለሁ አንደበቴን የቃኘኸው ለምስጋና የውስን ቅኝትህን እንደገና አንደበቴን የቃኘኸው ለምስጋና የውስን ቅኝትህን ላመስግን የኔ ጌታ ላመስግን ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ዕዝራ ሰጠኝ የከበረ መሰንቆህን ዳዊት ሰጠኝ የሚፈውስ በገናህን መዝሙር ቅኔ ዘምሬአለሁ ከአባቶቼ ዘምራለሁ ባንተ ፍቅር ትነክር አንደበቴን የቃኘኸው ለምስጋና የውስን ቅኝትህን እንደገና አንደበቴን የቃኘኸው ለምስጋና የውስን ቅኝትህን እንደገና ላመስግን የኔ ጌታ ላመስግን ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ የመከራው ዘመን አለፈ እንደዋዛ አንቺን ተደግቼ
የዓለም ቤዛ የልጅሽ ቸርነት ያንቺም ደግነት ባረሽን ሰወረኝ ከአስጨናቂው ሞት እናቴ ስምሽን ስጠራ አለፈ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ እጅ ጠናሁ ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገስ ሆኚኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገስ ሆኚኝ ቀሪው ዘመኔን ልቤ ባንቺ ጸና ከፍ ከፍ ማለት በጠላቶቼ ላይ አፌ ተናገረ በማዳኑ ሥራ ባሪያሽ ደስ ብሎኛል የኃያላኑን ቀስት ልጅ ሰብሮልኛል እናቴ ስምሽን ስጠራ አለፈ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ እጅ ጠናሁ ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገስ ሆኚኝ ቀሪው ዘመኔን የአምላክ እናት ሞገስ ሆኚኝ ቀሪው ዘመኔን በአውደ ምሕረቱ ሆኜ ስጠራት ዘመን በላየችኝ ኪዳነ ምሕረት ሐሳብሽን ምንም የለም የሚመስለው እረፍት ያገኘሁት እናቴ ባንቺ ነው እናቴ ስምሽን ስጠራ አለፈ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ እጅ ጠናሁ ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገስ ሆኚኝ ቀሪው ዘመኔን የአምላክ እናት ሞገስ ሆኚኝ ቀሪው ዘመኔን አሐደረከ ወአሐደረ ሙሴ አሐደረከ ወአሐደረ ሙሴ ወአሐደረ ኤልያስ ምግበር ማኅደረ ወአሐደረ ኤልያስ ምግበር ማኅደረ ወአሐደረ ኤልያስ ምግበር ማኅደረ ወአሐደረ ኤልያስ ምግበር ማኅደረ አሐደረከ ወአሐደረ ሙሴ አሐደረከ ወአሐደረ ሙሴ ወአሐደረ ኤልያስ ምግበር ማኅደረ ወአሐደረ ኤልያስ ምግበር ማኅደረ ወአሐደረ ኤልያስ ምግበር ማኅደረ ወአሐደረ ኤልያስ
እንድናመሰግነው የረዳን አምላካችን ስሙ ለዘላለም የተመሰገነ ይሁን። ተወደዳችሁ ኦርቶዶክሳውያን እንኳን አደረሳችሁ። ልል ብላችሁ ስለዚህ ያደረሰንን አምላክ አመስግኑ። እግዚአብሔርን አመስግኑት፣ ሥራህ ግሩም ድንቅ ነው በሉ እያለን ሁላችን በአንድነት እንዘምራለን። እግዚአብሔርን አመስግኑ፣ ሥራህ ግሩም ድንቅ ነው በሉ። 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 ሰማይን ያለ ምሰሶ ምድርንም ያለ መሠረት ያጸና እርሱ ነው፣ ሥራው ድንቅ ነው በሉ። እግዚአብሔርን አመስግኑ። ወደዚህ ጠጋ ጠጋ በሉና ሁላቸው በጋራ እግዚአብሔርን እናመስግን። ጠጋ ጠጋ በሉ። ወደዚህ ድንቅ ነው በሉ። የባሕርን ጥልቀት የመጠነ ዳርቻዋን የወሰነ እግዚአብሔርን አመስግኑ፣ ሥራው ግሩም ድንቅ ነው በሉ። ቃል ኪዳኑ ታቦት ሁላችንን የባረከ ነው። ኦርቶዶክሳውያን ሁላችሁ ወደዚህ ጠጋ ጠጋ በሉ። አመስግኑ፣ ሥራው ግሩም ድንቅ ነው በሉ። ማዕበል ነፋስ የሚገሥጽ ፍጥረቱ ለስሙ የሚታዘዝ ትጉህ እረኛ ድካም የሌለበት እግዚአብሔርን ሥራው ድንቅ ነው በሉ። እግዚአብሔርን አመስግኑ፣ ድንቅ ነው በሉ። እግዚአብሔርን አመስግኑ፣ ሥራው ግሩም ድንቅ ነው በሉ። አንደበት የሚያወጣ የምስጋናን ቅኔ አምላኬን ማዳን አይቻለሁ ባይኔ። የገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። አንደበት የሚያወጣ የምስጋናን ቅኔ አምላኬን ማዳን አይቻለሁ ባይኔ። የገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። ወጥመድ ተሰበረ እኔም አመለጥኩት፣ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኛ ጋር። አንደበት የሚያወጣ የምስጋናን ቅኔ አምላኬን ማዳን አይቻለሁ ባይኔ። የገባውን ሰማይ ዛሬም ጎብኝቶኛል እየደጋገመ። አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድሰግድ ነገሥታት ቢያውጁ። ሁሉም ቢተወኝ ቢጠላኝም ማለት ጽናት ይሆነኛል ጌታ መድኃኔዓለም። አንደበት የሚያወጣ የምስጋናን ቅኔ መስግኑ እያላቸው። የገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋር እዘምራለሁ። እርሱን ሳመሰግን ሜልኮል ብትስቅብኝ ለጌታዬ ክብር እዘምራለሁ። አንደበት የሚያወጣ የምስጋናን ቅኔ አምላኬን ማዳን አይቻለሁ ባይኔ። የገባውን ሰማይ
ጎብኝቶኛል እየደጋገም ሰው ሆይ ደስ ይበልን በአምላካችን ከኃጢአት ባርነት ነፃ አወጣን። ተነሱና መስግን ውለታ ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። ሰው ሆይ ደስ ይበልን ከኃጢአት ባርነት ነፃ አወጣን። ተነሱና መስግን ምን ይከፈለዋል ተመስገን ብቻ ነው። በኃጢአት በሽታ ወድቄ ሳለሁ መድኃኒት ክርስቶስ በውድቀት ያነሳኝ ስጦታ ብዙ ነው ለእኔ የሰጠኸኝ ተመስገን ብቻ ነው አምላክ ላንተ ያለ። ሰው ሆይ ደስ ይበልን በአምላካችን ከኃጢአት ባርነት ነፃ አወጣን። ተነሱና መስግን ምን ይከፈለዋል ተመስገን ብቻ። እንደ በርጤሜዎስ ዕውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁ። ሕጉ ለመንገዴ ብርሃን ሆኖኛል የእርሱ ስለሆንኩኝ ሰላሙን ሰጥቶኛል። ሰው ሆይ ደስ ይበልን ከኃጢአት ባርነት ነፃ አወጣን። ተነሱና መስግን ውለታ ብዙ ነው ተመስገን ብቻ። የዕዳ ደብዳቤ ጌታ የቀደደው የማዳኑን ሥራ በዓይኔ አይቻለሁ። ቸርነቱ አያልቅም ድንቅ የሆነ ጌታ ስሙን እናወድስ እንዘምር በእልልታ። ሰው ሆይ ደስ ይበልን ከኃጢአት ባርነት ነፃ አወጣን። ተነሱና መስግን ምን ይከፈለዋል ተመስገን ብቻ። በድንቅ አጠራር አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን። ሰው ሆይ ደስ ይበልን ከኃጢአት ባርነት ነፃ አወጣን። ተነሱና መስግን ምን ይከፈለዋል ተመስገን ደስ ይበለን ደስ ይበለን በረከቱ ለኛ ስላደለን ደስ ይበለን በጣም ደስ ይበለን ደስ ይበለን በረከቱ ለኛ ስላደለን። በጨለማ ስንኖር በኃጢአት ተከበን የሕይወትን ብርሃን ደስ ይበለን ፍቅሩን አበራለን። ወደ ምስራቅ ደስ ይበለን ፀሐይ ወዳለበት ጨለማው ልባችን ደስ ይበለን የሚቀድለን ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለኛ ስላደለን ደስ ይበለን በጣም ደስ ይበለን በረከቱ ለኛ ስላደለን። የፀሐይ እናቱ ደስ ይበለን ማርያም እመቤቴ እለምንሻለሁ ደስ ይበለን እስከ ለተሞቴ የልቤ ማረፊያ ደስ ይበለን የዘላለም ቤቴ አንቺ ነሽ ተስፋዬ ደስ ይበለን ዕፀ መድኃኒቴ ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለኛ ስላደለን ደስ ይበለን በጣም ደስ ይበለን ደስ ይበለን በረከቱ ለኛ ስላደለን። የግሸኗ ንግሥት የአምላክ እናት ደስ ይበለን ሆና ተሰጥታለን። ለሚመኩባት ደስ ይበለን በልቼ ጠጥቼ የምረካብሽ ጎጆ ማረፊያዬ ደስ ይበለን ማርያም አንቺ ነሽ ደስ ይበለን
በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱን ለኛ ስላደለን ደስ ይበለን በጣም ደስ ይበለን በጣም ደስ ይበለን በረከቱን ለኛ ስላደለን ጸአዳ እመቤቴ ሐመልማለ ሲና ደስ ይበለን የሕዝቅኤል ደጃፍ የሙሴ ደመና ደስ ይበለን የተዋበች ዕንቁ የደጎች አዝመራ ደስ ይበለን በማኅፀንሽ ፍሬ ሕይወታችን በራ ደስ ይበለን በጣም ደስ ይበለን በጣም ደስ ይበለን በረከቱን ለኛ ስላደለን ደስ ይበለን በጣም አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ግቢ ከቤታችን በረከታችን ነሽ በሐሴት ቆመናል ደስታን ስለወለድሽ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ግቢ ከቤታችን በረከታችን ነሽ በሐሴት ቆመናል ደስታን ስለወለድሽ የቀደመው እባብ እጅግ ተበሳጨ በአሸዋ ላይ ቆመ መርዙን እየረጨ ከልጅሽ ምስክር ሊያስቀር ከዘሮችሽ እጅጉን ይተጋል ሊለየን ከጉያሽ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ግቢ ከቤታችን በረከታችን ነሽ በሐሴት ቆመናል ደስታን ስለወለድሽ ወይኑን ያፈራሽው የወይን ሐረግ ድንግል ምግብን የሰጠሽን በቀራንዮ መስቀል ምልክታችን ነሽ የእኛ መታወቂያ የምንተርፍብሽ ከጥፋት ገበያ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ግቢ ከቤታችን በረከታችን ነሽ ደስታን ስለወለድሽ ከሀገር ብንርቅ ከእልፍኝ ከጓዳችን ስንቅ ነሽ ለመንገድ ምርኩዝ ለጉዟችን ባደርንበት አድረሽ በሄድንበት ሂጂ ለጻድቃን አይደለ ለኃጥአን አማልጂ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ግቢ ከቤታችን በረከታችን ነሽ በሐሴት ቆመናል ደስታን ስለወለድሽ እናመስግነው በአንድነት ቸርነቱ ለማያልቅበት እናመስግነው በአንድነት ቸርነቱ ለማያልቅበት እናመስግነው በአንድነት ቸርነቱ ለማያልቅበት እናመስግነው በአንድነት ለማያልቅበት የሰማዩን አባት እናመስግን ሕይወቱን ለሰጠን እናመስግን ጌታ በአንድነት ሆነ ለእኛ ያደረገ ከቶ አያልቅምና መድኃኔዓለም ቸር ነው እናመስግን ይድረሰው ምስጋና እናመስግነው በአንድነት ቸርነቱ ለማያልቅበት እናመስግነው በአንድነት ቸርነቱ ለማያልቅበት ቸርነቱ ለማያልቅበት በረከቱ ረድኤቱ ለማያልቅበት ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ ቤዛዊተ ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም እንደዚህ አምኜ ድንግል ስጠራሽ እንደዚህ አምኜ ማርያም ስጠራሽ
ተራርቶብሽ ነይ ነይ እምዬ ማርያም የሁላችን እናት ድንግል ማርያም ከሞት ወደ ሕይወት የተሻገርንብሽ ከሞት ወደ ሕይወት የተሻገርንብሽ የጽድቅ መርከብ ነሽ ዓለም የዳነብሽ ነይ ነይ እምዬ ማርያም የአማኑኤል እናት የመድኃኒዓለም ማኑዬ ልጥራው ስምሽን ድንግል ማርያም
ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ቸሩ አምላካችን አምላካችን ሁሉም ፈጻሚ ነው። እናመስግነው አምላካችን ሁሉም ፈጻሚ ነው። በደብረ ታቦር ተገለጠ የመለኮት ክብር በደብረ ታቦር ተገለጠ የመለኮት ክብር እናመስግነው አምላካችን ሁሉም ፈጻሚ ነው። እናመስግነው አምላካችን ሁሉም ፈጻሚ ነው። ዝማሬ መላእክትን ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። እስቲ አመስግኗቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መጋቤ ጥበብ ቀሲስ ወርቁ ተክሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀዲያና ስልጤ ሀገረ ስብከት ምክትል ስራ አስኪያጅ፣ ክቡር አባታችን መላከ ሰላም ቀሲስ ተዘራ ከበደ የሆሳና ደብረ ምሕረት ወደብረ ታቦር ቅዱስ ባሉልና ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪና የሀገረ ስብከታችን የካህናት አስተዳደር ክፍል ኃላፊ፣ ክቡር አባታችን መላከ ኤዶም አባ ወልደ ትንሣኤ መሃሩ የሆሳና ደብረ ገነት ቅድስት ማርያም ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መምህራችን ሊቀ ትጉሃን ትዕግስቱ ሃንዳጎ የሀገረ ስብከታችን ዋና ጸሐፊ፣ የተከበራችሁ የሆሳና ከተማ አድባራትና ገዳማት አስተዳዳሪዎች፣ የሀገረ ስብከታችን ልዩ ልዩ የመምሪያ ኃላፊዎች፣ ይህንን የደብረ ታቦር በዓል ለማክበር ከአዲስ አበባ መጥታችሁ ሕዝባችሁን በዝማሬ በወንጌል አገልግሎት እያገለገላችሁ ያላችሁ መምህራነ ወንጌል፣ ዘማሪያን፣ የሆሳና እና በዙሪያው የምትገኙ
በዚህ ታላቅ በዓል ላይ የተገኛችው ማህበረ ምዕመናንና ምዕመናት እንኳን ለደብረ ታቦር በዓል በሰላም በጤና አደረሳችሁ አደረሰን። እንኳን አደረሳችሁ። አይሰማም ምስጋናችን። እግዚአብሔር አምላክ በቸርነቱ ጠብቆ ዛሬን እንድናልፍ ነገን አሳልፎ ዛሬን ደግሞ ያሳየን የዘላለም አምላካችን ቅዱስ እግዚአብሔር ስሙ ለዘላለም ይክበር ይመስገን። እንኳን አደረሰን፣ እንኳን አደረሳችሁ። አመስግኑት። ደብረ ታቦር የምስጋና ቦታ ነው፣ የእልልታ ቦታ ነው። ዛሬ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግርማ መለኮቱን የገለጠበት በደብረ ታቦር የታየበት አምላክነቱን ጌትነቱን ያረጋገጥንበት የምስጋና የከፍታ ቦታ ነውና በእውነት በዙሪያ ያላችሁ ድምፃችሁ አይሰማም። እንኳን አደረሳችሁ፣ እንኳን አደረሰን። ከፍ አድርጋችሁ አመስግኑት፣ ከፍ አድርጋችሁ አመስግኑት። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በመቀጠል ፍኖተ ሕይወት ሰንበት ትምህርት ቤታችን ያዘጋጀውን ያሬዳዊ ዝማሬ የሚያቀርብበት ጊዜ ነው የሚሆነው። ሁላችሁም ከዘማሪያኑ ጋር በመሆን እግዚአብሔርን በዝማሬ በእልልታ እንድታመሰግኑ እናሳስባለን።
ዝማሬ መላእክትን ያሰማልን። የአገልግሎት ዘመናቸውን አምላከ ቅዱሳን ቅዱስ እግዚአብሔር ይባርክልን። ከፍ አድርጋችሁ አመስግኑልን። ከፍ አድርጋችሁ አመስግኗቸው። እናመሰግናለን። እንግዲህ ይህ ታላቅ በዓላችን የደብረ ታቦር በዓላችን ትልቁ በዓል ነው። እግዚአብሔር አምላካችን የተገለጠበት አምላክነቱን እግዚአብሔር አብ ደግሞ ስለ ልጁ የመሰከረበት ምስክርነቱን ያጸናበት ዕለት ነውና እንኳን ደስ አለን፣ ደስ አላችሁ። ከፍ አድርጋችሁ አመስግኑት። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ይህንን በዓል በማስመልከት በእውነት እጅግ በጣም የምንወዳቸው የቤተ ክርስቲያናችን ልጅ ኃይለ ገብርኤል የሚባሉ እዚህ ታቦታቱ ሦስቱም ታቦታት የተጎናጸፉትን መጎናጸፊያ፣ ቀጸላ፣ እንደዚሁ ደግሞ ቀሚስና ማክበሪያዎችን በመግዛት በዛሬው ዕለት ታቦታቱ በአዲስ ልብስ ደምቀው እንዲወጡ ይህንን ገዝተው ከአዲስ አበባ አምጥተውልናል። አባታችንን ወይንም ወንድማችን ኃይለ ገብርኤልን ከፍ አድርጋችሁ አመስግኑልን። እንደው ሰው ሲሰጥ አይመሰገንም፣ እንደው ንፉግነት ይመስላል። ከፍ አድርጋችሁ አመስግኑ፣ ከፍ አድርጋችሁ አመስግኑ። እንደዚሁም ደግሞ የቤተ መቅደሱን ንዋያት በማሟላት ከዚህ ቀደም በሁሉም አድባራት ከደብረ ኃይል ጀምሮ እስከ ደብረ ፀሐይ፣ ደብረ ገነት፣ ደብረ መዊ ሁሉንም አድባራት በሚባል መልኩ አዲስ አበባ ላይ ሆነው ምዕመናንን በማስተባበር የጎደሉትን ንዋያተ ቅድሳት እያሟሉልን በዛሬው ዕለት ደግሞ ልጃቸውን በመላክ በአገልግሎት ምክንያት ሱባኤም ስለሆነ አልተገኘውም። እጅግ የምንወዳቸው አባታችን ቀሲስ እንዳልካቸው ተሾመ እንደዚሁ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ የሚፈተትበትን ጻሕልና ጽዋ ገዝተው በልጃቸው ልከውልናል። እስቲ አባታችንን ባሉበት እግዚአብሔር እንዲጠብቅልን ቤታቸውንም ኑሯቸውን እንዲባርክልን ከፍ አድርጋችሁ አመስግኑልን። እናመሰግናለን። እግዚአብሔር ይስጥልን። ሌላው ይህን በዓል ለመደገፍ በዓሉ እጅግ ሰፊ ወጪ ያስፈልገዋል። እንደምናውቀው በየዓመቱ እንደሚቀርብልን ሪፖርት በየዓመቱ ብዙ ልዩ ልዩ ዝግጅቶችን እናያለንና ስለዚህ ይህን ልዩ ዝግጅት ለመደገፍ የተዘጋጀ ትኬት ሰነድ አለ። በመካከላችን በሁሉም አድባራት በከተማው ላይ እየዞረ ነው። ስለዚህ የቀረው ጥቂት ስለሆነ ይሄንን ቶሎ ተሻምተን ዛሬውኑ ስለሚያውቅ በጣም ስለሚወጣ ሁላችንም ገዝተን ልንሳተፍ በዓሉን ልንደግፍ ይገባናል። ሌላው እንግዲህ ተጨማሪ ደግሞ ቁስቋም ማርያም በከተማችን በላልሽፋ ቅዱስ ዮሐንስ ቤተ ክርስቲያን ሁለተኛ ጽላት ሆና በብፁዕነታቸው በጎ ፈቃድ ተሰጥቶናል። እስቲ እግዚአብሔርን ከፍ አድርጋችሁ አመስግኑልን፣ አመስግኑልን። እንግዲህ እንደምናውቀው የደብሩ ሰበካ ጉባኤ መስከረም 3 ቀን ከደብረ ፀሐይ አቡነ ተክለ ሃይማኖት ቤተ ክርስቲያን ተነስታ ጉዞ በዝማሬ እየተደረገ ወደ ላልሽፋ ቅዱስ ዮሐንስ ቤተ ክርስቲያን ስለምትገባ እናታችን እመቤታችን ቅድስት ድንግል ማርያምን እመቤታችን 33 በዓላት ነው ያሏት። ከነዛ መካከል ጥቂቶቹን ነው በሆሳዕና ከተማ እያከበርን ያለነውና ስለዚህ አሁን ደግሞ ቁስቋምን ማክበር እንድንችል በብፁዕነታቸው ስለተፈቀደልን ሁላችሁም መስከረም 3 ቀን ከቀኑ 8 ሰዓት ጀምሮ በደብረ ፀሐይ በመገኘት ታቦቷን እንድንሸኝ የደብሩ ሰበካ ጉባኤ ያሳስበናል። እግዚአብሔር ከሁላችንም ጋር ይሁን። እግዚአብሔርን ከፍ አድርጋችሁ አመስግኑልን። በመቀጠል ወደ ዕለቱ ትምህርተ ወንጌል እንሸጋገራለን። ከእንግዶቻችን መካከል መምህራችን መምህር ዘማርያም ዕለቱን አስመልክተው ቃለ እግዚአብሔር ያስተምሩናል። ሁላችንም የእግዚአብሔርን ቃል ሰምተን 30፣ 60፣ 100 ያማረ ፍሬ
ማፍራት እንድንችል እግዚአብሔር መንፈስ ቅዱስ ያግዘን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መጋቤ ጥበብ ቀሲስ ወርቁ የሀገረ ስብከታችን ምክትል ስራ አስኪያጅ፣ ክቡር መልአከ ሰላም ቀሲስ ተዘራ የደብሩ ዋና አስተዳዳሪ፣ ክቡር መልአከ ሄኖክ አባ ወልደ ትንሣኤ የደብረ ገነት ቅድስት ማርያም ቤተክርስቲያን አስተዳዳሪ፣ የሀገረ ስብከቱ የመምሪያ ክፍል ኃላፊዎች፣ የሆሳዕና ከተማ አድባራትና ገዳማት አስተዳዳሪዎች፣ በእግዚአብሔር ፍጹም ሰላም እዚህ ያላችሁ የእግዚአብሔር ሰዎች ሁላችሁም እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙን እንድናመሰግን ስለፈቀደልን የእግዚአብሔር ስሙ የተመሰገነ ይሁን። እንኳን ለደብረ ታቦር በዓል በሰላምና በጤና አደረሰን አደረሳችሁ። ፊቱ እንደ ፀሐይ አበራ። እንደ እግዚአብሔር መልካም ፍቃድ ለትንሽ ደቂቃዎች መነጋገርበት ነው። የምናገኘው የማቴዎስ ወንጌል ምዕራፍ 17 ቁጥር 2 ላይ ነው። ፊቱ እንደ ፀሐይ በራ በሚል ይሆናል። የደብረ ታቦር በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ ሁኔታ የሚከበር ነው። ስርዓቱ፣ መስዋዕት አቀራረቡ፣ ጸሎቱ፣ ዜማው በሙሉ የዛሬው ከሌሎቹ ከወትሮ በተለየ ሁኔታ ይቀርባል። እንደሚታወቀው ኪዳን ያደረሳችሁ ሰዎች ዜማው መንፈስ ቅዱስን በሚገልጽ የመንፈስ ቅዱስ ምሳሌ በሆነ መንገድ ነው የቀረበው። ቤተክርስቲያናችን ግዕዝ የአብ እዝል የወልድ አራራይ የመንፈስ ቅዱስ ምሳሌ በመሆኑ ምክንያት ስለዚህ ዛሬ ቤተክርስቲያናችን ኢየሱስ ክርስቶስን ጌትነቱን የገለጠበት ታቦቱን ብቻ በማውጣት ያልታስቀረው አይደለም። ቅዳሴም አላት። ስጋው ደሙን በመቀበል የበዓሉ ማጠናቀቂያ ይሆናል። እንደምትመለከቱት በማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምር ከ6 ቀን በኋላ ይላል ሦስቱን ደቀ መዛሙርት ይዞ ወደ ረጅም ተራራ ወጣ ይልና የሉቃስ ወንጌል ላይ ግን በስምንተኛው ቀን ወደ ደብረ ታቦር ይዟቸው ወጣ ይላል። ሁለቱ የመጽሐፍ ቅዱስ ጥቅሶች ሁለቱም የሚናገሩት ስለ ደብረ ታቦር ነው። ሁለቱም ግን አይጋጩም። ትልቅ ሚስጥር በዚህ ውስጥ አለ ክርስቲያኖች። በማቴዎስ ወንጌል ላይ ከ6 ቀን በኋላ ይላል። በሉቃስ ወንጌል ላይ ግን በ8ኛው ቀን ይላል። ለምንድን ነው ሁለቱም ሐዋርያት ማቴዎስም ሉቃስም ስለ ደብረ ታቦር እየተናገሩ ስለ ነገረ ሚስጥሩ እየነገሩ ስለ ሦስቱ የሚስጥር ሐዋርያት እየነገሩ ቀኑን ግን ከ8 ቀን በኋላ በሚልና በ8ኛው ቀን በሚል 6 የተባለበት ከ6 ቀን በኋላ የተባለበት ምክንያት አንዳንዶች ክርስቶስ እስኪመጣ ድረስ ሞትን የማያዩ አሉ ብሎ ጌታ ከተናገረ ከ6 ቀን በኋላ ማለት 6 ጎዶሎ ቁጥር ነው በቤተ ክርስቲያን። 6 ሙሉ አይደለም። ፍጹም የሚባለው 7 ሲሆን ለምሳሌ 666 ይባላል። ምን ማለት ነው? ማለት የወንድ ልጅ ጅማት ቁጥሩ 666 ነው ጅማቱ። ስለዚህ ሐሳዊ መሲህ ጾታው ወንድ ነው ማለት እንጂ 666 ሲባል ጭራቅ ምናምን አውሬ ማለት አይደለም። 666 ማለት ጾታው ወንድ ነው ባጭሩ። የወንድ ልጅ ጅማት ቁጥር 666 ነው። ስለዚህ የሚመጣ ሐሳዊ መሲህ ሰይጣን ያደረበት እኔ ክርስቶስ ነኝ የሚለው ያ ሰው የሆነ ጾታው ግን ወንድ የሆነ እኔ ክርስቶስ ነኝ የሚል ሐሰተኛ መሲህ ይመጣል ማለት። ስለዚህ ምን አለ? ከ6 ቀን በኋላ አጅነግሩ ምን ማለት ነው? ከ6 ቀን በኋላ 5500 ዘመን ተፈጽሞ የሰው ልጅ የሚከብርበት የሰው ልጅ የጠፋው ልጅነታችን የሚመለስበት ድህነታችን የሚገኝበት ዘመን መድረሱ ለማሳየት ከ6 ቀን በኋላ አለ። እታች 6ኛ ቀን ሳይሆን ከ6 ቀን በኋላ አለ። ለምን? የሉቃስ ወንጌል ደግሞ 8 ቀን በ8ኛው ቀን ለምንድን ነው ያለው? 8ኛው ሺህ ሲባል ሰማችሁ? የዓለም ፍጻሜውን ለመግለጽ አይታችሁ እንዴት የሉቃስና የማቴዎስ ያገለጸው ነው። መነሻውን አንስቶ ሉቃስ ደግሞ መዳረሻውን ነገረ። አዎ ይህች ደብረ ታቦር ቤተ ክርስቲያን ናት።
ለዚህም ነው ቅዳሴ ማርያም ሀዳቤ ነፍስ ላይ እናንተ ክርስቲያን ወገኖች ሆይ በዚህች ቀን ለተሰማ ኢየሩሳሌም ይሰብስባችሁ ካለ በኋላ ያስተማሩ የሰማዕታት ማህበር ትጉሃኑን የመላከ ወዳለበት ያቀርባቸው ማዕስባን አሉ። አንዴ ነው። ሁለተኛ ሞትን ከቀመሱት ኤልያስ፣ ሞትን ከቀመሱት ሙሴ፣ ሞትን ካልቀመሱት ደግሞ ኤልያስ